ስልክ ነው ወራጥኳቻችሁ በሌላ አቅጣጫ ተከተልኩት። በጣም አምባላል ካሌብ ይባላል። ይገርማል። የሰው መገናኛው አይታወቅም። ለኔም ብታስፈልገኝ ትችላለህ። ስልክ ልውሰድ? 11 እሺ 11 ስራ እኮ ነው ያስኩት። አንዳንደርኩሽ እንደ የተከበሩ ለምን ሰራተኛ አይቀጥሩልሽም? የቤት እመቤት እኮ ማጽዳት አይገባት። ቲና ምን እያልሽ ነው? አሁን ስርዓትሽ ነው። እሺ አንድ ነገር ልንገርሽ አንቺ ደነዝ፣ ካሌብ የኔ ዕቃ ነው። እሱን ከኔ ማንም ቀምቶ አይወስደው። ባስመሳይ ማንነትሽ ለመቀማት እየሞከርሽ እንደሆነ አውቃለሁ፣ ግን ደግሜ እነግርሻለሁ ይሄን ነገር እንዳታስቢው። ሁሉም እንዳንቺ ባለጌ ነው እንደ የሚመስልሽ? አንቺ ደነዝ እንዴት ነው የጠገብሽው? ኧረ እባክሽ ልቀቂኝ፣ አሳመምሽኝ። ጸጉሬን ስትይዥኝ እኮ እኔም እንዳንቺ ነው የሚያመኝ። ድንጋይ ነው የሚመስልሽ? ልቀቂኝ። ካሌብ የትሁትን ሰውዬ ሳያውቅና ሳይረዳ ጠበቃ መስሎት ወደ ቤቱ አመጣው። ትሁት እንግዳዋን ስትቀበል ባየችው ነገር ደንግጣ እንመለከታታለን። ሰላም ሰላም የጨጮ ቻናል ተከታታዮች፣ ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት ድራማ ክፍል 56 አሁንም እንደቀጠለ ነው። የዝግጅቱ መጨረሻ ድረስ አብራችሁን ሁኑ። ካሌብ መንገድ ላይ በሚጓዝበት ሰዓት ሌባ ይመጣና ስልኩን ከጆሮ ላይ እያወራ በነበረበት ሰዓት መንትፎት ይሮጣል። ካሌብም ተሰረቅኩ ስልኬን ብሎ እየሮጠ ቢከተልም የልጁ ፍጥነት ሊደርስበት ባለመቻሉ መሃል መንገድ ሲቀየሰው ጠፍቶበት ቆሞ ይዋለላል። ያን ጊዜ ከየት መጣ ያልተባለው የትሁት አደገኛው ሰው ስልኩን ይዞ ወንድሜ ስልኩ ያንተ ነው አይደል ብሎ ይሰጠዋል። አሁን እኮ ጆሮዬ ላይ እያወራሁበት መንትፈውኝ ሩጠው ነው ልደርስበት አልቻልኩም አመሰግናለሁ ብሎ ስልኩን ይቀበላል። ከዛም ሰውየው በሌላ አቅጣጫ ተከትዬ ስትሯሯጡ አይቼ ተቀበልኩት ብሎ አምጥቶ ይሰጠውና ካሌብ እንዲያምነው ካደረገ በኋላ እኔ እኮ በአጋጣሚ እዚህ ሰፈር መጥቼ ነው፣ ሌቦቹ አደገኛ ናቸው፣ ራስን ጠብቅ፣ አንድ ደንበኛ እዚህ አለች፣ እሷም ባሏ ንብረቷን ለመውሰድ ተፍ ተፍ ሲል አውቃበት እንዴት መፍታት እንዳለባት ልታማክር ይፈልጋ እሷን ላማክር መጥቼ ነው፣ ጉዳዩን ኬዙን ያስኩት እኔ ነኝ ብሎ ከሱ ታሪክ ጋር እንዲመሳሰል አድርጎ ጾታ ቀይሮ ሲነግረው አምኖት ፍዝዝ ብሎ የህግ ሰው ነው ማለት ነው፣ አዎ የህግ ሰው ነኝ ጠበቃ ነኝ ብሎ ይነግረዋል። ያን ጊዜ ምስጥ ብሎ ካሌብም ይሰማል። ያን ጊዜ ይሄው ተመስገን እባላለሁ ብሎ ራሱን አስተዋወቀው። ከዛ ቻው ብሎት ሊሄድ ሲል ዘንጦ የመጣው የትሁት አደገኛው ሰው ተመስገን ብሎ ራሱን ያስተዋወቀው ያን ጊዜ በልቻው ብሎ ጥሎት ሊሄድ ሲል ካሌብ ግን አይ ሳታስፈልገኝ አትቀርም ስልክ እንለዋወጥ ይላል። ቢዝነስ ካርድ የለኝም እያዝ 0911 ብሎ ያስጀምረዋል። ካሌብም ስልኩን ይዞ ተጨባብጦ አመስግኖ ሳላስበው የሰው ታሪክ ነገርኩህ እያለ ከልቡ ካሌብን አስምጦት አቶ ተመስገን ይሄዳል። ያኔ ከሰማይ የተላከለት መልአክ መስሎት ተመስገን የተባለ ሰው ጠበቃ እንደሆነ ልቡ አምኖ ካሌብ ፍዝዝ ብሎ ቆሞ የሰውየውን አካሄድ ሁሉ ይመለከታል። እኛም የካሌብ ሁኔታ አሁንም መሸወዱ ምን ያመጣ ይሆን እያልን እየተመለከትን እንገኛለን። ቲና ከውጭ ወደ ቤት ትገባለች። ትሁት ግን ቤት እየወለወለች ነው። ያን ጊዜ ገና በርጥቡ እየተወለወለ ያለው ላይ እየረጋገጠችባት ወደ ሶፋ ትቀመጣለች። እንዴ አይታይሽም እንዴ ስራ ላይ እኮ ነኝ ለምን ታበላሻለሽ ብላ ትሁት ቲናን ትጠይቃታለች። ያን ጊዜ እንዴ የቤት እመቤት እንዴት ቤት ያጸዳል እያለች ትሁት በማታቀው እሷ ግን ገንዘብ ቀርቦላት ፍቺኝ የተባለችውን ማንን ልታገባ ነው ብላ ካሌብን ጠይቃ ትሁትን ላገባ ነው ስላላት በዛ የበሸቀችውና የተናደደችው ጉዳት ለማድረስ ሴራ እያሴረች ያለችው ቲና ምንም በማታቀው ትሁት ላይ ግን በቀሏን እየፈጸመች እናያታለን። ከዛም ምንድነው የምትቀባጥሪው እያለች ትሁት ቲናን ትጠይቃታለች። ለምን ቤት ታጸጃለሽ ትወለውያለሽ የቤት እመቤት መሆን ነው እንጂ ያለብሽ ነው ገና ለገና ገና አልሆንኩም ብለሽ ነው እያለች ሙድ ይዛ እየተሳለቀችባት ነው። ትሁትም እንዳንቺ ነው የሚመስልሽ ሁሉም ሰው በማለት ትመልሰላታለች። ቲና ግን ማፍሸቋንና አንቺ ሰማሽኝ አይደል አንቺ ገረድ እኔ ካሌብ ማንም ሰው ሊወስድብኝ አይችልም እሱ የኔ ዕቃ ነው እያለች ናም
ትሁትን ሊያገባ እንደፈለገ ሙሉ በሙሉ በነገርም ቢሆን ትነግራታለች። ያን ጊዜ ሁሉም ሰው እንዳንቺ ነው የሚመስልሽ ብላ ትሁት ስትመልስላት ተነስታ እንዴት ነው አንቺ እየጠገብሽው ብላ የትሁትን ጸጉር ይዛ ልትደበድባት ቲና ትነሳለች። ትሁትም የዋዛ አይደለችምና እጇን ጠምዝዛ ስትይዛት አረ እያሳመምሽ ነው ትላለች። የኔን ጸጉር ስትይዙ አያመኝም መሰለሽ ከድንጋይ መሰለሽ የተፈጠረው ብላ አሽቀንጥራ ሶፋ ላይ ተጥላታለች። ያን ጊዜ ባለችበት ኩርትም ትላለች። ትሁት ግን ጥላት ወጣች። በዛን ሰዓት ቲና ውስጡና እንዴት ነው የጠገብሽው? ለነገሩ ፊት ሰጥተው ሸይል አንቺ የድሃ ልጅ ቆይማ አንገት መድፋት እንዴት እንደሆነ አሳይሻለሁ እያለች እየፈከረችባት እየዛተችባት ነው። ካሌብና አባባም በጉዳዩ እየተነጋገሩበት ነው። ካሌብ ትሁትን ማግባት እንደፈለገ ለአባባ ነግሮታል። ትሁት እሺ አትልም እንጂ ሐሳቡ መልካም ነው እያለ አባባ ካሌብን ደግፎታል። ነገር ግን የቲናን ነገርስ እምን አደረስከው? አንድ ጎበዝ ጠበቃ አለ፣ በብዙ ትዳሮች ላይ ብዙ ነገር ልምድ ያለው አለ፣ ተመስገን ይባላል፣ እሱን እናዋራዋለን እያለ ለአባባ እየተናገረ ነው። እና የትሁትን ጉዳይ ሊያስጨንቅህ አይገባም፣ በእኔ ስም ያለው እንጂ በአንተ ስም ያለውንም ልትወስድ አትችልም። ስለዚህ ምንም አያሳስብ። ምን ይፈረዳል ብለህ ነው ልጄ? እሷ እኮ እሱ አይደለም ችግሩ፣ ፍች አለመፈለጓ እኮ ነው እያለ አባባም ለካሌብ ይነግረዋል። እነሱም የሚፈጠረውን አብረን እናያለን፣ ፍቹ እና እስኪ እናማክረዋለን እያሉ ተመስገንን ሊያዋራ እንደሆነና ተመስገንን በሙሉ ልቡ አምኖ ለአባባም እያስተዋወቀው ሊያስተዋውቀውም ቀጠሮን እንደያዘ እንመለከታቸዋለን። ቲና ወደ ትሁት ሰውዬ ወደ አደገኛው ሰው ተመስገን ብሎ ራሱን ወደ አስተዋወቀው ትሄዳለች። ልክ እሷ ቤቱና እየጠበቀችው ሳለ ተመስገን ይመጣል። ያን ጊዜ ያሰቡትና የቀመሩት አዲስ መንገድ ምን ላይ እንደደረሰ ለማወቅ ጓጉታ ትጠይቀዋለች። አሁን ማረፍ እፈልጋለሁ እያለ ቆፍጠን ብሎ ችላ ቢላትም እሷ ግን ልፈነዳ ነው ንገረኝ እያለች እያስጨነቀችው ነው። ከዛም ጃኬቱን እየተኮፈሰ እያወላለቀ ብዙ ካስጠበቃት በኋላ ኧረ እባክህ ንገረኝ ስትለው እሱም ተሳክቷል ብሎ ይመልስላታል። እንዴት? ሁኔታውን በዝርዝር መጠየቅ ፈለገች። ያን ጊዜም ሰውዬሽ ዝም ብሎ ሰው የሚያምን ቢጤ ነው ብሎ ካሌብን አማኝ እንደሆነ ይነግራታል። እሺ እና ያሰብነው ድራማ ሙሉ ተቀበለ አመነ ነው የምትለኝ ትላለች ቲናም። አዎ ነገርኩት፣ አመነ። ከማመንም በላይ ስልኬን ወሰደ። አሁን በቅርቡ ያንቺና የባልሽን ትዳር ለማፋታት ጠበቃ ሆኜ እዛ ቤት ታይኛለሽ። ያን ጊዜ ትሁትን የነካ እንተያያለን። አንድ ጊዜ እዛ ቤት እግሬ እርገጥ እንጂ እያለ እየዛተ ነው። እሷም በቃ ህግ እናበጃለን፣ በመካከላችን በቃ ተፈጸመ እያለች የልብ ልብ ተሰምቷት ነገሮችን ከዚህ ሰውዬ ጋር እንደምታሳካው በደስታ እየፈነጠዘች እንመለከታታለን። ካሌብም ምግብ ከቤት ተዘጋጅቶ ተመስገንን እንግዳ አድርጎ ለመቀበል ሽርንጉዱን ጨርሷል። ለአባባም ስለ ተመስገን በደንብ አድርጎ ተናግሮ እንግዳ አድርጎ ወደ ቤት እንደጋበዘው ነግሮ አስጠንቅቋል። ትሁትም ምግቡን አዘጋጅታ ጨርሳ ምሳ ሰዓት እኮ አለፈ፣ መቼ ነው የሚቀርበው እያለች ነው። ሰውየውም መጥቻለሁ ብሎ አሳውቆ ካሌብ መታል ደርሳል ብሎ ሊቀበለው ወጥቷል። ከዛም ለትሁት አባባ ይሄው ካሌብ ሊቀበለው ሄዷል፣ በቃ ደርሷል እንበላለን ይላታል። እሷም እንግዳውስ ላቀራርብ እስከዛ ብላ እያቀራረበች ነው። ካሌብም ወጥቶ ተመስገንን ተቀብሎ ግባ ይሄው ወደ ቤት እንዲዘልቅ ካደረገው በኋላ አባቱን አባቴ ነው ብሎ አባባን አስተዋወቀ። ትሁትም እንግዳ መምጣቱን ስላየችና ስላወቀች ሳህኗን ይዛ ምግብ ለማቀራረብ ወደ ሳሎን ትሄዳለች። ያን ጊዜ ቀና ብላ ስታየው ግን ያ አደገኛ የሚያስፈራራት የማይተዋት የሚከተላት አደገኛው ሰው ራሱን ለካሌብ ተመስገን ነው ብሎ ያስተዋወቀው ሰው በአባባና በካሌብ መካከል ሆኖ ተቀምጦ ስታየው በቁሟ ደንግጣ ድርቅ እንዳለች እየተመለከትን የዛሬው ትዕይንት አበቃ። ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ የዛሬውን በዚህ አጠናቀቅን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን። ጨጨሆ ዩቲዩብ